የበኃይሉና የራሔል ፍቅር እውነተኛ ታሪክ ሁለተኛ ክፍል ከባለፈው ለማስታወስ የሚያክል መስከረም 16 ቀን ከቀኑ 8 ሰዓት በኃይሉ ቀድሞ ደረሰ። በቆጠራቸው መሰረት ብሔራዊ ቲያትር አዳራሽ ውስጥ ቀይ አበባ ይዞ በለበሰው ዘመናዊ ልብስ እጅግ አምሮበት ቁጭ ብሎ ሰዓቱን እያየ ልቡ በደስታ ይመታል። ራሔል በኃይሉ እንዳሰበው ሀብታም ላይሆን ይችላል ብላ ምናልባትም ካልተሳካለት ሞራሉ እንዳይጎዳ በማሰብ በታክሲ ነበር ወደ ብሔራዊ ቲያትር የሄደችው። የምትሄድበትም ታክሲ አሮጌ ስለነበር በሰዓቱ አላደረሳትም። ተቻኩላ ከታክሲው ወርዳ ወደ ብሔራዊ ቲያትር ስትሻገር ፍሬን የበጠሰ መኪና ገጫትና አስፓልት ላይ ወደቀች። የያዘችው አበባ ተበተነ። በአካባቢው የነበሩ ሰዎች በአምቡላንስ ወደ ሆስፒታል ወሰዷት። በኃይሉ በተደጋጋሚ ሰዓቱን ቢያይም በሩን ቢመለከትም ቁጭ ብድግ ቢልም የሚጠብቃት ራሔል ግን ልትመጣ አልቻለችም። በኃይሉ እስከ 12 ሰዓት ጠብቆ ተስፋ በመቁረጥ የያዘውን አበባ ጥሎ አዳራሹን ለቆ ወጣ። በኃይሉ ራሔል እንደከዳችው ስለተሰማው በጣም አዝኖ ለሳምንታት ድብርት ውስጥ በገባ ጊዜ ወደ አያቱ ሀገር ሐይቅ ሄደ። ሐይቅ በሄደበት ጊዜ አያቱ ከመሞታቸው 5 ቀን ቀደም ብሎ ያሉትን አስታወሰ። እንዲህ ነበር ያሉት፣ ልጄ በኃይሉ ፍቅር ኃያል ነው። ፍቅር ምንም ነገር አያሸንፈውም። ይህን አውቃለሁ። ቢሆንም ግን አንተና ራሔል የገባችሁትን የፍቅር ቁማር አልቀበለውም። ለማንኛውም የእናንተን ደስታ ለማየት ፈጣሪ የሚፈቅድልኝ አይመስለኝም እና ቃል የምትገባልኝ ራሔል ጋር ስትጋቡ እዚህ ይዘሃት እንድትመጣ መንፈሴ እንኳን እንዲደሰት ያሉትን እያስታወሰ ሳያስበው እንባ በጉንጩ ላይ ወረደ። በኃይሉም የተወሰነ ድብርቱ እንደለቀቀው አያቱ ሲቀመጡባት የነበረችውን የንጉሳዊ ወንበር የምትመስለውን መቀመጫ ይዟት ወደ አዲስ አበባ መጣ። ወንበሯንም አዲሶች ለማስታወሻ በዋና መሳሪያ ቤቱ ሾሩም ውስጥ አስቀመጣት። ራሔል በተፈጠረባት የመኪና አደጋ እግሯ ከተቆረጠ እነሆ 6 ወር ሞላት። ዛሬ ግን ወደ ከተማ ለመውጣት ፈልጋ በሹፌር ወጣች። በድንገት በመኪና ስታልፍ የበኃይሉ አያት ቀለበቱን የሰጧት ሲቀመጡባት የነበረውን ወንበር ስታይ አቁምልኝ ብላ ወረደች። ድርጅቱም R&B ፈርኒቸር ይላል። ወደ ውስጥ ገብታ ሰራተኞቹ ይሄ ወንበር ስንት ነው ስትላቸው አይሸጥም አሏት። እሷም እያለቀሰች የፈለጋችሁትን ያህል ብር እከፍላለሁ ሽጡልኝ ስትል ሰራተኞቹ ለበኃይሉ ደውለው ነገሩት። እሱም አይሸጥም አላቸው። ሰራተኞቹ አለቃ ሴትየዋ በፍጹም ጥላ መሄድ አትችልም፣ የአያቴ ማስታወሻ ነው እያለች ነው አሉት። በኃይሉ በስልኩ አይሸጥም ብያሃለው ብሎ ከተቆጣ በኋላ የሆነ ስሜት ውስጡን ወረረው። ሰራተኞቹን ምንድናት ይቺ ሴት ብሎ ሲጠይቃቸው ዊልቸር ላይ የተቀመጠች ናት አሉት። ያኔ በሀሳቡ ራሔል መሆኗን ጠረጠረና ለሰከንዶቹ የተሰማው ደስታ በድንጋጤ ተዋጠ። በቃ ስጧት አላቸው። ሰራተኞቹ አለቃ ስንት ብር ትክፈል ሲሉት ምንም ክፍያ እንዳትቀበሏት ብሎ አዘዘ። ራሔል ወንበሯን መኪናው ላይ አስጭና ክፍያ ለመክፈል ስትሞክር ሰራተኞቹ አቶ በኃይሉ እንዳንቀበልሽ አዘዋል አሏት። የበኃይሉን ስም ስትሰማ ሰውነቷን ወረራት። ምንም ሳትናገር አመሰግናለሁ ብላ ወጣች። ራሔል መኪና ውስጥ ቁጭ ብላ ስታስተነትነው R&B ፈርኒቸር የሚለውን ስም ስታይ ውስጧ ጥርጣሬ ገባት።
ኃይልሽና ራሄል ማለት እንደሆነ ተረዳች። የበኃይሉን ቆራጥነትና ለዓላማው ጽኑ መሆኑን ስታስብ እንባዋ እንደ ጎርፍ ወረደ። አይሆንም፣ በሕይወቱ ተመልሼ ሸክም አልሆንበትም እያለች ከራሷ ጋር የተሟገተች ቤቷ ደረሰች። ከሁለት ወር በኋላ አቶ ደበላ ባዘጋጁት ግዙፍ የፈርኒቸር ማምረቻ ማሽኖች ፋብሪካ ምረቃ ላይ በኃይሉ የክብር እንግዳ ሆኖ ተጠራ። በኃይሉም በመድረክ ላይ ንግግር እንዲያደርግ ተጋበዘ። በንግግሩም ላይ ያንቺን ቆንጆ ስሟን ሳይጠራ ለዚህ ዓላማ ያበቃችን እሷ ናት፣ ወደፊትም ሚስቴ ትሆናለች ሲል ራሄል በአዳራሹ ውስጥ ነበረች እና ለቅሶዋን መቆጣጠር አቃታት። በዊልቸር አዳራሹን ለቃ ወጣች። በኃይሉ አዳራሹን ለቃ የምትወጣው ልጅ ትኩረቱን ሳበችው። ከአያቱ ወንበር ገዢ ጋር ተመሳሰለችበት። በኃይሉ ንግግሩን አቋርጦ ተከተላት። ራሄል መኪና ውስጥ ገብታ ስትሄድ እሱም መኪናውን አስነስቶ በዝግታ ተከተላት። ራሄል ከመኪናዋ ወርዳ ወደ ቤቷ ስትገባ በኃይሉ እያያት ነበር። ትንሽ ወፈር ብላለች፣ ቀልታለች፣ ከድሮ በበለጠ እጅግ በጣም ቆንጆ ሆናለች። በኃይሉ እሷ ናት ብሎ ስላመነ ከመኪናው ወርዶ ወደ ቤት ገባ። ክፍሎቹን እየከፈተ ሲመለከት ባየው ነገር ደነገጠ። የአያቱ ወንበር፣ ከወንበሩ በላይ የራሄል የወጣትነት ፎቶ፣ ከፎቶው ጎን በማስተር የተመረቀችበት ምስል። በኃይሉ በድንጋጤና በደስታ ምን እንደሚያደርግ ጠፋው። በዚህ መሃል የለቅሶ ድምፅ ሰምቶ በሩን ሲከፈት ያች እንደ ቢራቢሮ ትበር የነበረችው ራሄል ክንፎቿን እንዳጣች እርግብ ዊልቸር ላይ ቁጭ ብላ ስቅስቅ ብላ ታለቅሳለች። በኃይሉ ደንግጦ አጠገቧ ቁጭ አለና አቀፋት። ለምን ትርቂኛለሽ? እኔ እኮ ልብሽን እንጂ ስጋሽን መች አይቼ ቀረብኩሽ አላት። የእጆቿን ጣት እየዳበሰ ያላንቺ ሕይወቴ ባዶ ናት እያለ ጣቶቿን ሲዘረጋቸው የአያቱን ቀለበት አገኘ። ያኔ ተንበርክኮ ታገበኛለሽ ብሎ ጠየቃት። ራሄል በደስታ አዎ ብላ ስትመልስለት ከኋላው ታላቅ ጭብጨባ ተሰማ። ዘወር ሲል እና አቶ ደበላ በኃይሉ ከአዳራሹ አቋርጦ ሲወጣ ሁኔታው ስላላማራቸው ተከትለውት መጥተው ኑሮ ፍቅራቸውን በዓይናቸው አዩ። ከዚህ በኋላ ደግሞ ሁለታቸውም ተጋብተው ደስ የሚል የትዳር ህይወት እየኖሩ ነው። ውድና የተከበራችሁ የቻናሌ ቤተሰቦች የበኃይሉና የራሄል ፍቅር ደስ የሚል ፍቅር ነው። በጣም ብዙ ነገር ተምረናል። የሚያስተምር ታሪክ ነው፣ የፍቅር ታሪክ ነው። እውነት እናንተም ተምራችሁ እንድትሆን ተስፋ አድርጋለሁ ማለት ነው። ፍቅር ማለት ሁሌም አልጋ በአልጋ አይደለም። ህይወት ማለት ሁሌ አልጋ በአልጋ አይደለችም። አንዴ ወጣ ውረድ አለ፣ ብዙ ፈተና እንደማ አለ። ዋናው ግን ጽናትና እምነት ይጠይቃል ማለት ነው። 5 ዓመት አንድ ሰው 5 ዓመት ጠብቅኝ ተባብሎ 5 ዓመት አይደለም፣ በአሁን ሰዓትማ 5 ዓመት አይደለም 5 ቀንም አይጠባበቅም። አሁን በጣም ከባድ ጊዜ ነው የደረስነው እና 5 ዓመት ሙሉ ተጠባብቀው ግን አንዳንዴ ከአንድ ሰው ስትተዋወቅ ለስኬትህ ምክንያት ይሆንልሃል። እውነት ማለት ነው። ልክ እንደዚህ እስከ 5 ዓመት ጠብቅኝ አላት እና እሱ ደግሞ በቃ እሷን የምትፈልገው ሰው ሆኖ ተገኘ ማለት ነው። እና አንዳንድ ሰው ለስኬት ምክንያት ይሆናሉ፣ አንዳንድ ሰው ደግሞ ለውድቀት ምክንያት ይሆናሉ ማለት ነው። ሰው መታወቅ ጥሩ ነው። ባይዞ ሰው መታወቅ ጥሩ ነው። አንዱ ይጠቅመሃል፣ አንዱ ደግሞ ማስተማሪያ ወይ ደግሞ ትስታ ይተውልሃል ማለት ነው። ስለዚህ ከትስታው ትማራለህ፣
ካስተማረህ ወይም ደግሞ ከቀየረህ ደግሞ ትቀየራለህ ማለት ነው። ስለዚህ ህይወት ወይም ደግሞ የፍቅር ህይወት ሁሌ ፈተናና ወጣ ውረድ ያለው ነው። መጨረሻው ጽናት ካለህ ወይም ደግሞ ትዕግስት ካለህ ታማኝ ከሆንክ መጨረሻ ስኬታማ ትሆናለህ። ያሰብክበትን ቦታ ትደርሳለህ ማለት ነው። እየወደቅ እየተነሳ የምትጓዝ ከሆነ መጨረሻ ስኬታማ ትሆናለህ ማለት ነው። ልክ እንደ በኃይሉ ማለት ነው። መጨረሻ ደግሞ አንድ ነገር አንድ ሰው ሲጠፋ ወይም በቆጠሮ ላይ ካልመጣ ወይ ምናምን ምን እንላለን እኛ በቃ ንቆኛል ወይም ደግሞ ቃሉን አይጠብቅም ምናምን እንላለን። ልክ እንደ በኃይል ያለው ማለት ነው። ግን ምን እንደገጠመው አናውቅም እኮ ይሄ ሰው ሲመጣ በመንገድ ላይ ወይም ደግሞ በኑሮው ላይ ምን እንዳጋጠመው አናቅም ማለት ነው። ልክ እንደ ራሄል ያጋጠማትን ሰዓቷን አክብራ ቀኗን አክብራ የሄደች ነበር፣ ግን ያጋጠማትን ሌላ ነገር ነው ማለት ነው። እና ቤተሰብ በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምትሰጡኝ አስተያየት፣ ኮመንት ሁሉ ከልብ አመሰግናለሁ። በቀጣይ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ይሁንላችሁ።